አዎ ድምፁ ተባበሩ። አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት ገንዘብ የለኝም። ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር 5 ብር እኮ የለኝም። ቅድመ ክፍያው ተከፈለ እንበል። ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኮ የለኝም። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ከዛ በኋላ በእናንተ መተባበር እኔ ከዚህ እወጣለሁ። የደላሽ ተከራይታ መኖር እየቻለች ቤት ትጠይቃለች ልትሉኝ ትችላላችሁ። የምኖርባት ቤት በረሃ በሏት። ከቀን እስከ ሌሊት ፋታ የሌለው በረሃ ያንገበግባል። ሙቀቱ እንኳን ፀሐይ ሆኖ በዝናቡ። ይሄ ብቻም አይደለም። ጋሽ መላሽ ቤቱ ታድሶ ሲሰጣቸው ምን አሉ? በፊት እኮ እንግዳ ጎራበል ማለት አፈር ነበር አሉ። እንግዳ ጎራበል ና ቡና ጠጣ ብዬ ለማለት አፈር ነበር አሉ። አሁን ግን ደስ ብሏቸዋል። እንኳን ደስ አላችሁ። እኔንም የነሱን ወግ አሳዩኝ። እነሱ ያላቸውን ቤት ታድሶ ነው፣ እኔ ደግሞ ከዚህ እንዳወጣ ነው። የኔ አይደለም። በኢትዮጵያ የፊልም ኢንዱስትሪ ውስጥ በርካታ ተወዳጅ ፊልሞችን በመስራትና ደማቅ አሻራዋን በማሳረፍ የምትታወቀው አርቲስት ቤዛነሽ አያሌው በአሁኑ ወቅት የደረሰባት ከባድ ማህበራዊና ኢኮኖሚያዊ ቀውስ መላው የኪነ ጥበብ አፍቃሪና የሀገሪቱን ሕዝብ አስደንግጧል። አርቲስት ቤዛነሽ አያሌው በአሁኑ ሰዓት የምትገኝበት አስቸጋሪ የኑሮ ሁኔታ የሚያሳይ ቪዲዮ ይፋ መውጣቱን ተከትሎ የብዙዎቹን ልብ ሰብሯል። እጅግ በርካታ የጥበብ ሰዎችን ለህዝብ ያበረከተችው ይህች እውቅ ተዋናይት ዛሬ ላይ መጠለያ አጥታ በቆርቆሮ በተሰራ ጠባብ የኪራይ ቤት ውስጥ እጅግ አሳሳቢ በሆነ ሁኔታ ላይ ትገኛለች። የኑሮ ውድነቱና የቤት ኪራዩ ክፍያው ከአቅሟ በላይ እንደሆነባት የገለጸችው አርቲስቷ ሙሉ በሙሉ አቅማታ ጎዳና ላይ ከመውጣቴ በፊት ድረሱልኝ ስትል በከፍተኛ ሀዘንና እንባ የታጀበ የድረሱልኝ ጥሪ አቅርባለች። ይሄንንም እኮ ተከራይቼ ነው የምኖረው። ያለኝ አቅም ይሄ ነው። በድሮ ሰዓት ቢሆን የማገኘው ገንዘብ በጣም ሀብታም ነበር የሚያረገኝ። አሁን ግን አያረግም። ከዱቤ እንኳን አያስጠልም። አንዱ ሞላ አንዱ ጎደለ ሲባል እንዲሁ መልፋት ብቻ እንዲሁ መልፋት። ግን አመሰግናለሁ በጤና እንድለፋ ስላደረገኝ እንጂ በቃ የሚለውጥ ህይወት አይደለም ሩጫችን ማለት ነው። እባካችሁ ከቻላችሁ ተባበሩልኝ። ካገኛችኋቸው ደግሞ ክብርት አዳነች አቤቤን አናግሩልኝ። መልእክቴን እሳቸው ጋር አድርሱልኝ እባካችሁ። ገና እዚህ ቤት ለመከራየት ስመጣ በደላላ ነበርና የመጣሁት ያገኘሁት ቤቱን። ደላላው እንዴ ማሚ ነክቶሽ እዚህ ቤት ልትገቢ ወሰንሽ ይሆናል? ላንቺ እኮ አይሆንም አለኝ። አይ እኔ ሰው አይደለሁ፣ አይቸግረኝም። ስሜ ከፍ ብሎ ስሜ በትልቅ ሚዲያ ላይ ናኝቶ ሀብታም መስየው አይደለሁ። ተስፋ ነው ያለኝ እኔ ገንዘብ ሳይሆን የሚወደኝ ህዝብ ነው ያለኝ። ፈጣሪ መድኃኒዓለም እናቱ ወላዲተ አምላክ ብቻ ናችሁ ያሉኝ። እናንተ ተባበሩና እርዱኝ፣ አግዙኝ። በእርግጥ ለሆዴ አላነስኩ። እንደምንም ብዬ ደግሞ ሰውነቴን የሚሸፍንበት ራፊ ጨርቅ አላጣሁ።
ያው ዘንጬ ከሰው ፊት ልታይ ባልልም ማለት ነው። በተረፈ ቀበሌ ብሄድም የደሃ ነው እንጂ እንዳንቺ አይነቱ አይሆንም ይላሉ። ምክንያቱም ሀብታም መስላችኋለሁ መሰለኝ። በደንብ ማገኝ በደንብ ድልቶኝ ምኖር ይመስላችኋል መሰለኝ። አይገባቸውም፣ አይረዱህም። በአጠቃላይ ብትነግራቸውም ያው የድሃ ማለት ከ150 ብር በታች የሚያገኝ ነው ይላሉ። የኔ ቢጤውም እንኳን ከ150 ብር በታች የለውም፣ አያገኝም። ከዛ በላይ ነው እንጂ ማን ያውቃል። እናንተን ይጥልልኛል ብዬ ነው እዚህ ፊታችሁ የቆምኩት። አስቡኝ። ይህ የጥበብ ሰው ውድቀትና አሳዛኝ ዕጣ ፈንታ በህዝቡ ዘንድ ከፍተኛ ድንጋጤን ፈጥሯል። አርቲስት ቤዛነሽ አያሌው በቪዲዮ መልእክቷ ላይ የኢትዮጵያ ህዝብና ደጋፊዎቿን ከመማጸኗም በላይ መልእክቱ በቀጥታ ለአዲስ አበባ ከተማ አስተዳደር ከንቲባ ክብርት አዳነች አቤቤ እንዲደርስላት አጥብቃ ጠይቃለች። ባለፉት ዓመታት የከተማዋ አስተዳደርና ከንቲባዋ ለተለያዩ ታዋቂ የሀገር ባለውለታዎች፣ አቅመ ደካሞችና ለኪነ ጥበብ ሰዎች እያደረጉት ያለውን የቤትና የተለያዩ ድጋፎች መነሻ በማድረግ የእሷም የከፋ ችግር ታይቶ አፋጣኝ የመኖሪያ ቤት መፍትሄ እንዲሰጣትና ከዚህ አሳዛኝ የህይወት ፈተና እንድትታደግ ጥሪዋን አስተላልፋለች። ካገኛችኋቸው ማናገር የምትችሉ ከሆነ ለከንቲባችን ለክብርት አዳነች አቤቤ መልእክት እንድታደርሱልኝ ማለቴ ያው እሳቸው ጋር ለመግባት ከባድ ስለሆነ ማግኘት ስለማይቻል ነውና አቅሙ ድሉ ያለው ሰው ደግሞ እንደምንም አገናኝተው ትንሽ አንድ ክፍል ብዙ አይደለም። እኔ ብዙ ድሎት አልፈልግም። ቁልፌን ይዤ ክፍት ታሪክ የምገባባት ቤት ብቻ ነው የምፈልገው። ለመኖር ብዙም ለቅንጦት ራሴን ያዘጋጀው ሰው አይደለሁም። እስክጠራ ድረስ የምኖርባትን ቦታ ብቻ ነው የምፈልገው። አመሰግናለሁ። ያው በርግጥ ሰው ማስቸገር ከባድ ነው። እስከዛሬም እየሰራች እየገባች ይሄን ሁሉ እየሰራች የሚለውን ሽሙጥና ሐሜት ስለፈራው ማለት ነው። አሁን ግን አፍረቴንና ዝምታዬን ገርስሼ መጥቻለሁ። ቢቻል ወገን ተባብሮ 1 ብርም 10 ብርም ያው 1 ሚሊዮን አይደላችሁ ልትወዱኝ? ከ1 ሚሊዮን በላይ ህዝብ አለኝ። እንደ ሀገር ባለውለታ ቆጥራችሁኝ 10 ብር እንኳን ለ1 ሚሊዮን ሰው ቀላል ነው። አንድ ሰው 1 ሚሊዮን ከሚያወጣ 1 ሚሊዮን ሰው 10 ብር ቢያዋጣልኝ አለኝ። ሀብታሙ እንኳን አይደለም ከዚህ ኑሮ ወጣሁ ማለት አይደለም። ይሁን ያው እየሰሩ እየተሯሯጡ እርዱኝ ብሎ ሰው ፊት መቅረብ ያሳፍራል። ግን ደግሞ ከአቅም በላይ ሲሆን ደግሞ ወገን ለመጠየቅ ወገን ፊት ይቆማል። እኔ ሌላ ነገር አይደለም የምፈልገው፣ በር ከፍቼ የምገባበት ቤት ብቻ ነው የምፈልገው። ምክንያቱም ስራ አምሽቼ ስመጣ በሩ ዘጋ ተከፈተ እያልኩኝ መጨነቅ አንዱ ስራዬ ነው። ሲያመሽብኝ ማለቴ ነው፣ ሲመሽብኝ ማለቴ ነው። ሁለተኛው ደግሞ እንዲህ ባለው ኑሮ ውስጥ ያው ለኑሮ አይመችም፣ ለምንም አይነት ነገር አይመችም። የራስንም ቪዲዮ ለመስራትም ቢሆን የራስንን ጥረት ለማድረግም ቢሆን ምቹ አይደለም። በአጠቃላይ ምቹ አይደለም። ይህ የአርቲስት ቤዛነሽ አያሌው ወቅታዊ ሁኔታ ይፋ መውጣቱን ተከትሎ በማህበራዊ ሚዲያና በህዝብ ዘንድ ሌላ ትልቅ ክርክር፣ በተለይም በማህበራዊ ትስስር ገጾች ላይ የቅንጦትና የተንደላቀቀ ህይወታቸውን የሚያሳዩ ሌሎች ሴት አርቲስቶች
ተዋናዮችና ኢንፍሉዌንሰሮች ላይ ጠንካራ ማህበራዊ ወቀሳ እየቀረበባቸውም ይገኛል። የተቺዎቹና የህዝብ ወቀሳ ዋና ዋና ነጥቦች አብሯቸው በሙያ ላይ የነበረችና ከፍተኛ አስተዋጽኦ ያበረከተች እህታችን በዚህ ደረጃ ስትቸገር ዝምታን መምረጣቸው፣ በአደባባይ ለተለያዩ ማህበራዊ ጉዳዮች ድጋፍ እናደርጋለን የሚሉ አርቲስቶች የገዛ ሙያ አጋራቸውን ችግር መመልከት አለመቻላቸውና በኪነ ጥበብ ማህበረሰብ ውስጥ ቀድሞ የነበረው የመረዳዳትና የአጋርነት ባህል እየጠፋ መምጣቱ ያሳያል በሚል ብዙዎች ቅሬታቸውንና ትችታቸውን በስፋት እየሰነዘሩም ይገኛሉ። መቼም ተመልሼ የመጣው አንዴ መናገር ከጀመርኩ ያው ልጨርሰው ብዬ ነው። ያው እንደምታውቁት በአርት ስራ ሰራለሁ። የማገኛትም ገንዘብ ብዙም አይደለችም። እንደዚህ አይነቱ ቤት ውስጥ ለመኖር የተገደድኩበት ምክንያት ለዛ ነው። ያው የዘንድሮ ኑሮ ታውቁታላችሁ መቼም ለእናንተ አልነግራችሁም። የያዛችሁትን ብር ይዛችሁ ገበያ ስትወጡ አንገት ደፍቶ መመለስ እንደሆነ የታወቀ ነው። መቼም ከዚሁ አይነቱ ኑሮ ትንሽ ሻል ያለ ይገኛልና ለሰው የሚያስብ አይጠፋም ብዬ ነው እና እናንተንም ላስቸግርና ላማከር የመጣሁበትም ጉዳይ እችን ኑሮዬን ብትለውጡልኝ የራሴን በር ባንኳኳ ብከፍት ብዬ ነው። ይህ በአርቲስት ቤዛነሽ አያሌው ላይ የደረሰው ወቅታዊ ቀውስ በኢትዮጵያ ውስጥ ያሉ የኪነ ጥበብ ባለሙያዎች የህይወት ዋስትናና የጡረታ ዘመን እጣ ፈንታ ምን ያህል አሳሳቢ መሆኑን በድጋሚ ያሳየ ክስተት ሆኗል። በአሁኑ ወቅት የክብር ከንቲባዋን ጨምሮ መላው የኢትዮጵያ ህዝብ ለዚች ተወዳጅ አርቲስት ፈጣን ምላሽና ድጋፍ እንዲያደርግላት ግፊት እየተደረገም ይገኛል። እንዴት አመሸሽ? እንዴት ነው? አለሁልሽ። እግዚአብሔር ይመስገን። ፊት ላይ ያለውን ደስታ ስመለከት ጠፍቶብኝ ይሆን ያገኘው ነገር እንዳለ ያሳፍቃል። ሳልነግርሽ የምታውቂብኝ ነገርስ? ለመሆኑ ደህና ነች? አዎ በጣም ደህና ናት።